parler እና écouter parler and écouter bonjour ኢትዮጵያውያን እንዴት ናችሁ welcome back ለቻናሉ አዲስ ከሆናችሁ ማጊ ባላለው የፍሬንች ፎር ኢትዮጵያ የተሰኘ ቻናላችን ነው ዩቲዩብ እና ሌሎች የሶሻል ሚዲያ ቻናሎችን በመጠቀም ፈረንሳይኛን በጣም በቀላል መንገድ ለመማር አማርኛንና እንግሊዘኛ ቋንቋን ተጠቅመን እየተረጎምንና እያብራራን ቶሎ ለመልመድ እንድንችል የተከፈተ የመማሪያ ዩቲዩብ ቻናል ነው ለልጆችም ለአዋቂዎችም ይሆናል ሰብስክራይብ ላይክ ሼር በማድረግ እንዲሁም ኖቲፊኬሽን ቤሉን ብታበሩት በየጊዜው የምናወጣው ተከታታይ ፓርት አያመልጣችሁ ማንኛውም ሐሳብ አስተያየት ስጡን ለማስታወስ ያክል ነው ዛሬ verb parler እና verb écouter እናያለን ማለት ነው ከባለፈው ሁለት ቨርቦች የቀጠለ ይሆናል très bien አብራችሁን ቆዩ parler 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 ምንድነው to speak ወይም መናገር እዚህ ጋር ምን እናያለን verb parler በእያንዳንዱ ሰብጀክት እንዴት ኮንጁጌት እንደሚደረግ እናያለን je ከሆነ parle je parle I speak ወይም እኔ እናገራለሁ tu ከሆነ tu parles you speak ወይም አንተ ወይም አንቺ ትናገሪያለሽ ትናገራለህ il ወይም elle ከሆነ il parle ወይንም elle parle ይህ ደግሞ he speaks ወይንም she speaks እሱ ይናገራል ወይም እሷ ትናገራለች ማለት ስንፈልግ ማለት ነው ከዛ nous ከሆነ ደግሞ nous parlons we speak ወይም እኛ እንናገራለን vous ከሆነ vous parlez you speak ወይንም እናንተ ትናገራላችሁ አለዛም ደግሞ እርስዎ ይናገራሉ ማለት ብንፈልግ vous ለአክብሮትም ለፕሉራልም መሆን ስለሚችል ማለት ነው የመጨረሻዎቹ ደግሞ il parle ወይንም elle parle ይሄ ደግሞ እነሱ ይናገራሉ ወይም they speak ለሴት ሲሆን elle parle ለወንድ ሲሆን ደግሞ il parle très bien አንዴ ሪቫይዝ እናድርግና ኖቲስ አድርጉ በብሉ የተጻፉትን nous parlons እና vous parlez ብቻ ነው የተለዩት እንጂ ከላይ ሙሉን ስናይ ሁሉም parle እያለን ኮንጁጌ የሚያደርገው ማለት ነው ስለዚህ ሪቫይዝ እናድርግ je parle tu parles il parle elle parle nous parlons vous parlez il parle elle parle très bien ዛሬ የምናየው ሁለተኛው verb ምንድነው écouter ማለት ምንድነው to listen ወይም መስማት ለverb écouter ለእያንዳንዱ ሰብጀክት ያለውን ኮንጁጌሽን እዚህ ጋር እናያለን je ሲሆን j'écoute እኔ እሰማለሁ tu ሲሆን tu écoutes አንተ ትሰማለህ ወይም አንቺ ትሰሚያለሽ il ሲሆን il écoute ወይም elle écoute እሱ ይሰማል ወይም እሷ ትሰማለች nous ሲሆን nous écoutons እኛ እንሰማለን vous ሲሆን ማለትም እናንተ ወይም እርሶ ሲሆን ሰብጀክቱ vous écoutez እናንተ ትሰማላችሁ ወይም እርሶ ይሰማሉ il elle ሲሆን ፕሉራል ወይም እነሱ they ማለት ስንፈልግ ils écoutent ወይም elles écoutent እነሱ ይሰማሉ très bien እያንዳንዱን ስናይ ደግሞ ሳውንዳቸውን አንዴ ሪቫይዝ ከማድረጋችን በፊት nous vous il elle ላይ እንምጣ እነዚህ ፕሉራል የሆኑት አራቱ በጠቅላላ nous ላይ ያለችው s ወይንም vous ላይ ያለችው s እንዲሁም ደግሞ il እና elle ላይ ያለችው s እንድትነበብ ያደርጋል ምክንያቱም écouter verbu ሲጀምር በቫወል ስለሚጀምር ስለዚህ ያ ቫወል ወይም e አክሰንት ቢኖረው e ምን ያደርጋል ኑ ጋር ያለችውን s እንድትነበብ vu ጋር ያለችውን s እንድትነበብ il እና elle ጋም በተመሳሳይ መንገዱ መጨረሻ ላይ ያለውን s እንዲነበብ ያደርገውና z ሳውንድ ያመጣል ማለት ነው
ስለዚህ nous écoutons, vous écoutez, ils écoutent, elles écoutent እንዲሆን ያደርገዋል ማለት ነው። አንዴ ሪቫይዝ እናርግ። j'écoute, I listen, tu écoutes, you listen, il écoute, he listens, elle écoute, she listens, nous écoutons, we listen, vous écoutez, you listen, ils écoutent ወይም elles écoutent, they listen። እዚህ ጋር ህጎቹን አንዴ ማየት እንችላለን። ለምሳሌ በኢአር የሚያልቅ ሬጉላር ቨርብ ሆኖ መጨረሻው ኢአር የሆነ ማለትም አሁን ያያናቸው ፓርሌ እና ኤኩቴ በምሳሌ ወስደን እንዴት ኮንጁጌት እንደሚደረግ ምክንያቱም ህጉ ኮመን ስለሆነ በኢአር ለሚያልቁ ሬጉላር ቨርቦች አንድ አይነት አፕሮች መውሰድ ስለምንችል በእነሱ ምሳሌ መውሰድ እንችላለን። ሶ በግራ በኩል የምናየው ማለትም የፓርሌ አለ፣ በቀኝ በኩል ደግሞ የምናየው የኤኩቴ አለ። ሁለቱም መጨረሻቸው ኢአር ነው። ሁለቱም ሬጉላር ቨርቦች ሆነው በኢአር የሚያልቁ ናቸው። ሶ ለፓርሌ እንደ ቤዝ ቨርብ ወይንም የማይቀያየር ማንን መውሰድ እንችላለን? PARL የምትለዋ ድረስ መውሰድ እንችላለን። ምክንያቱም ኢንዲንግ ኢን ኢአር ካለን ኢአር አይደለ ቅጥያው። the same case ለኤኩቴም በቀኝ በኩል ብታዩ ደግሞ ECOUT ድረስ እንደ ቤዝ ቨርብ ይዘን ነው ኢአር እንደ ቅጥያ። ስለዚህ ኮንጁጌትም ስናደርግ አይታችሁ ከሆነ ለእያንዳንዱ ሰብጀክት ለዥ ለቱ ለኢል እያልን ስንወርድ ምንቀይረው የምንተካው ሪፕሌስ የምናደርገው የምንጨምረው የምንቀንሰው በኢአር ቦታ ይሆናል ማለት ነው። ለምሳሌ የፓርሌን ብናይ ዥ ብለን ቤዝ ቨርቡ PARL ከሆነ ለዥ ሁሌ ምን እንጨምራለን? ኢ መጨረሻው ላይ ኢ። ስለዚህ PARL ብለን ፕላስ ኢ ሚኒንግ ዥ ፓርል። ለቱ ደግሞ ካየን ምንጨምረው ምንድነው? ES ቱ ፓርል ሲነበብ አሁንም ዞሮ ዞሮ ቱ ፓርል ነው፣ ግን ስንጽፈው ES ለማ ለቱ። ኢል እና ኤል ላይ ደግሞ ልክ እንደ ዥ አንድ አይነት ነው። ዥ ኢል እና ኤል የሚቀጠልላቸው ምንድነው? ፕላስ ኢ ብቻ ይሆናል ማለት ነው። ኑ ላይ ስንመጣ ደግሞ ONS እንጨምራለን ማለት ነው። ኑ ሲሆን ONS፣ vu ሲሆን EZ፣ parler, vous parlez, EZ። ኢል እና ኤል ሲሆን which is ILS plural form of ኢል ወይንም ELL ES plural form of L ሲሆን ደግሞ ምንድነው የምንጨምረው? ENT parle ሲነበብ ዞሮ ዞሮ parle ነው፣ ግን ሲጻፍ ENT። ሶ ከዚህ በፊት እንዳየነው je parle, tu parles, il parle, elle parle፣ እንደገና il parle, elle parle አንድ አይነት ናቸው ሲነበቡ። nous parlons እና vous parlez ይለያሉ ብለን የለ። ስለዚህ ለሬጉላር ቨርብ ሁሌ መጨረሻው ኢአር ለሆነ ምንጨምረው ቅጥያ ፕላስ ኢ ፕላስ ኢኤስ ፕላስ ኢ ፕላስ ኦኤንኤስ ፕላስ ኢዘድ ፕላስ ኢኤንቲ ይሆናል ማለት ነው። በተመሳሳይ መልኩ ለኤኩቴም ብታዩ ልክ እንደዛው ነው የተቀጠለው። እሱን እናንተ እንድታዩትና ጥያቄ ካላችሁም እንድትጠይቁኝ። ሶ እስካሁን ያየነውን ደግሞ በደንብ ክሊር እንዲሆንልን በምሳሌ እናያለን። ሶ የመጀመሪያው የምናየው parler የሚለው ቨርብ ነው። ሶ I speak French ወይንም እኔ ፈረንሳይኛ እናገራለሁ ማለት ብፈልግ je parle français፣ je parle français። ቀጣይ ደግሞ you speak fast ወይንም አንተ ወይም አንቺ በፍጥነት ትናገሪያለሽ ማለት ብፈልግ tu parles vite፣ tu parles vite። ቀጣይ ደግሞ he speaks English ወይንም she speaks English፣ እሱ ወይም እሷ እንግሊዘኛ ይናገራል ትናገራለች ማለት ብፈልግ il parle anglais ወይንም elle parle anglais። nous parlons avec le professeur፣ we speak with the professor ወይም እኛ ከመምህሩ ጋር እንናገራለን ወይም እንነጋገራለን። ቀጣይ vous parlez très bien፣ vous parlez très bien፣ you speak very well፣ እርስዎ በጣም ጥሩ ይናገራሉ ወይም
እናንተ በጣም ጥሩ ትናገራላችሁ። il parle au téléphone ወይንም elle parle au téléphone they speak on the phone እነሱ በስልክ ይናገራሉ። ለቨርብ ኤኩቴ ደግሞ እነዚህን ምሳሌዎች መጠቀም እንችላለን። j'écoute de la musique j'écoute de la musique I listen to music እኔ ሙዚቃ እሰማለሁ። tu écoutes le professeur you listen to the professor አንተ መምህሩን ትሰማለህ ወይም አንቺ መምህሩን ትሰሚያለሽ። il écoute la radio il écoute la radio he listens to the radio እሱ ሬዲዮ ይሰማል። elle écoute ses amis elle écoute ses amis she is listening to her friends ወይም እሷ ጓደኞቿን ትሰማለች። nous écoutons attentivement nous écoutons attentivement we listen carefully ወይም እኛ በትክክል በጥንቃቄ እንሰማለን። vous écoutez une chanson vous écoutez une chanson you listen to a song ወይም እናንተ ዘፈን ትሰማላችሁ ወይም ደግሞ ለአክብሮት እርስዎ ዘፈን ይሰማሉ። ils écoutent le guide ils écoutent le guide they are listening to the guide they እዚህ ጋር ils ሲሆን ማስኪልን ወይም ሜል እነሱ መሪውን ይሰማሉ ወንዶቹ መሪውን ይሰማሉ። elles écoutent en silence elles écoutent en silence they are listening quietly እነሱ በጸጥታ ይሰማሉ። ይሄ ደግሞ elles ለሴቶቹ ማለት ነው። très bien so ዛሬ ኤኩቴና ፓርሌን በደንብ ተረድታችኋል ብዬ አስባለሁ። ኔክስት ታይም ምን ቨርብ መማር እንደምትፈልጉ መብላት፣ መጠጣት፣ መራመድ፣ መተኛት ብዙ አይነት ቨርቦች አሉ አይደለ? ብዙ አይነት ድርጊትን የሚገልጹ በአማርኛ ግስ የምንላቸው ማለት ነው። ብዙ አይነት ቨርቦች ስላሉ የፈለጋችሁትን ኮሜንት ሴክሽን ላይ ጻፉልኝና ቀጣይ መማር የምንፈልገው ይህንን ቨርብ ነው በምሳሌ አስደግፈን በደንብ ክሊር አድርገን እንዴት ኮንጁጌት እንደሚደረግ በፍሬንች ለእያንዳንዱ ሰብጀክት እያየን እንማራለን ማለት ነው። très bien